ከ40 ዓመታችን በኋላ የአጥንታችን ጥንካሬ በየቀኑ እየቀነሰ ሊሄድ እንደሚችል ግን ታውቃላችሁ? አብዛኛው ሰው ይሄ የሚሰማው አጥንቱ ተሰብሮ ከፍተኛ አሰቃቂ ጉዳት ሲደርስበት ብቻ ነው። ነገር ግን በየቀኑ ቁርሳችን ወይም ደግሞ መክሰሳችን ላይ የምንጨምራት አንዲት ቀላል ምግብ ለአጥንታችን አስፈላጊ የሆኑ ንጥረ ነገሮችን በመስጠት ትልቅ ለውጥን ማምጣት ትችላለች። ዛሬ ስለዚች አስደናቂ እናም በቀላሉ የምትገኝ ምግብ ስለ እርጎ እንነጋገራለን። እርጎ ተአምራዊ መድኃኒት አይደለም፣ ነገር ግን ለአጥንታችን አስፈላጊ የሆኑትን ካልሲየም እናም ፕሮቲንን በአንድ ላይ የያዘ ምርጥ ምግብ ነው። ከ40 ዓመታችን በኋላ ለአጥንታችን ጤና የበለጠ ትኩረትን መስጠት ይገባል። ምክንያቱም አጥንቶቻችሁ በ40 ዓመታችሁ በድንገት ስለሚዳከሙ ሳይሆን በዕድሜ እያደግን ስንሄድ የአጥንት የመታደስ ሂደቱ ስለሚለወጥ ነው። በጊዜ ሂደት የአጥንት የመሸርሸሩ ሂደት አዲስ አጥንትን የመገንባት ሂደቱን ሊበልጠው ይችላል ማለት ነው። ታዲያ አጥንቶቻችሁ የሞቱ ወይም እንቅስቃሴ አልባ አይደሉም። በቋሚነት የሚሸረሸሩ እናም እንደገናም የሚገነቡ ህያው ህብረ ህዋሳት ወይም ደግሞ ቲሹዎች ናቸው። ያ ማለት ደግሞ የምትመገቡት ምግብ፣ የምታገኙት የፕሮቲን እናም የካልሲየም መጠን፣ የቫይታሚን ዲ ሁኔታችሁ እናም ምን ያክል በአካል ንቁ እንደሆናችሁ ሁሉም ትልቅ ዋጋ አላቸው። በዛሬው ቪዲዮአችን ላይ ታዲያ እርጎ ለምን ለአጥንታችን ጤንነት እንደሚጠቅም፣ እንዴት መምረጥ እንዳለብንናም ከ40 ዓመታችን በኋላ አጥንታችንን እንዴት መንከባከብ እንደምንችል በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። አንደኛ፣ እርጎ ካልሲየምን ይሰጠናል። ካልሲየም ደግሞ የአጥንቶቻችን ዋና መገንቢያ ነው። በሰውነታችን ውስጥ ያለው አብዛኛው ካልሲየም የሚገኘው በአጥንቶቻችን እናም በጥርሳችን ውስጥ ነው። ነገር ግን የሰውነታችን ህዋሳት፣ ጡንቻዎችና ነርቮች በትክክል ለመስራት ካልሲየም ያስፈልጋቸዋል። ችግሩ ሰውነታችን ካልሲየምን በራሱ ማዘጋጀት አይችልም። ከምግብ ማግኘት አለብን። በቂ ካልሲየምን ካላገኘን ደግሞ ሰውነታችን የሚያስፈልገውን ካልሲየም ከአጥንቶቻችን ላይ መውሰድ ይጀምራል። ይህም በሂደት የአጥንት መሳሳትናም መዳከምን ያመጣል። የተፈጥሮ እርጎ ደግሞ ይህን አስፈላጊ ንጥረ ነገር በቀላሉ ለሰውነታችን ለማቅረብ ምርጥ አማራጭ ነው። ሁለተኛ፣ እርጎ ፕሮቲንን ይሰጠናል፣ ለአጥንትናም ለጡንቻ ጥንካሬ። ብዙ ሰዎች የሚዘነጉት ነጥብ አለ። የአጥንት ጥንካሬ በካልሲየም ብቻ አይወሰንም። ፕሮቲንም በጣም አስፈላጊ ነው። እድሜያችን እየጨመረ ሲሄድ የጡንቻችንን ጥንካሬ መጠበቅ ከመውደቅናም ከጉዳት ይከላከላል። እርጎ ደግሞ ካልሲየምና ፕሮቲንን በአንድ ላይ አዋሃዶ የያዘ ድንቅ የሆነ ምግብ ነው። እዚህ ጋር አንድ ትልቅ ጥንቃቄን ማድረግ አለብን። የግሪክ እርጎ ከፍተኛ የፕሮቲን መጠን አለው። ነገር ግን ስለሚጣራ ወይም ስትሬንድ ስለሚሆን የተወሰነው ካልሲየም ከውሃው ጋር አብሮ ሊወጣ ይችላል። ስለዚህ መደበኛው እርጎ ከአንዳንድ የግሪክ እርጎች የበለጠ ካልሲየም ሊኖረው ይችላል። ዋናው ቁልፉ ምንድነው? ለእናንተ የሚስማማውን መምረጥ ነው። በፕሮቲን ይዘቱ የግሪክ እርጎ ከኖርማል እርጎ ይበልጣል። በካልሲየም ይዘቱ ግን ስለሚጣራ አንዳንድ ጊዜ ኖርማል በማንኛውም ጊዜ የምንጠቀመው እርጎ ከግሪክ እርጎ የካልሲየም ይዘቱ ሊበልጥ ይችላል ማለት ነው። ስለዚህ በተቻላችሁ መጠን ሁለቱንም የምታገኙ ሰዎች ሁለቱንም እያቀያየራችሁ ተጠቀሙ። በሀገራችን ያላችሁ ደግሞ የግሪክ እርጎን የማታገኙ ሰዎች ኖርማል ተፈጥሯዊውን እርጎ ተጠቀሙ። ሶስተኛ፣ እርጎ ቫይታሚን ዲ እናም ካልሲየምን በተመሳሳይ ጊዜ ይሰጠናል። ካልሲየም እንደ ጥሬ ዕቃ ከሆነ ቫይታሚን ዲ ደግሞ ሰውነታችን ያንን ካልሲየምን በአንጀት በኩል በትክክል እንዲያጠራቅም የሚያስችል ቁልፍ ንጥረ ነገር ነው። በገበያ ላይ የሚገኙ
አብዛኛዎቹ እርጎዎች በቫይታሚን ዲ የዳበሩ ናቸው። ስለዚህ እርጎን ስትገዙ ከጀርባ ያለውን ማብራሪያ ወይም ደግሞ ኒውትሪሽን ሌብልን ማየት ወይም ማንበብን እንዳትረሱ። ምክንያቱም ምንም ያክል ካልሲየምን ብትጠቀሙ በሰውነታችሁ የሚገኘው የቫይታሚን ዲ መጠን ዝቅተኛ ከሆነ ካልሲየም በሰውነታችሁ አይመጠጥም ወይም ደግሞ አይሰራም ማለት ነው። ምክንያቱም ቫይታሚን ዲ ያስፈልጋችኋል። ስለዚህ በተቻለ መጠን እርጎንም ስትገዙ በቫይታሚን ዲ የዳበረ ቢሆን ሞር ተመራጭነት አለው ማለት ነው። አለበለዛ ደግሞ በቫይታሚን ዲ የበለጸጉ ምግቦችን መመገብ ያስፈልጋል። እንዲሁም ደግሞ በየቀኑ ለ20 ደቂቃ ያክል ጠዋት ጠዋት ፀሐይን መሞቅ ያስፈልጋል። ታዲያ የምትሰሩት ትልቁ ስህተት ምንድን ነው? የስኳር ቦምብ የሆኑ እርጎችን ወይም ደግሞ ፍሌቨርድ የሆኑትን እርጎችን መምረጥ ነው። እርጎ ሁላ አንድ አይደለም። ሱቅ ውስጥ ገብታችሁ እርጎ የሚል ጽሑፍ ስላያችሁ ብቻ እርጎን አትግዙ። አብዛኛዎቹ በፋብሪካ የተቀናበሩ እርጎዎች በስኳር በጣፋጮችናም የኬሚካል ጣዕሞች የተሞሉ ናቸው። ምንም ስኳርና ጣዕም ያልተጨመረበትን የተፈጥሮ እርጎን ምረጡ። ጣፋጭ እንዲሆንላችሁ ከፈለጋችሁ ራሳችሁ እንደ እንጆሪ፣ ብሉቤሪ ወይም ደግሞ ፍራፍሬዎችን በራሳችሁ ጨምሩበት። ነገር ግን ፍሌቨርድ የሆኑ ጣፋጭ የሆኑ እርጎችን ገዝታችሁ አትጠቀሙ። ከጥቅሙ ጉዳቱ ያመዝናልና። ታዲያ እርጎን እንዴት ብትመገቡት የተሻለ ነው? በየቀኑ በቀላሉ ልትጠቀሟቸው የምትችሏቸውን 3 አማራጮችን ልንገራችሁ። አማራጭ 1 እርጎን ከፍራፍሬ ጋር ነው። የተፈጥሮ እርጎን ፍራፍሬዎችን ከፈለጋችሁ ብሉበሪ፣ እንጆሪ ወይም ደግሞ ስትሮበሪ እንዲሁም ሌሎች ፍራፍሬዎችንናም ጥቂት ለውዝ ወይም ደግሞ የሱፍ ፍሬን መጨመር ትችላላችሁ ማለት ነው። አማራጭ 2 ደግሞ እርጎን ከኦትስ ጋር። የተፈጥሮ እርጎን ከኦትስና ከፍራፍሬዎች ጋር እንዲሁም ደግሞ ከፈለጋችሁ ተልባ እናም ቺያሲድንም መጨመር ትችላላችሁ። ይህ ለቁርስ በጣም አጋዥናም አጥጋቢ ነው። አማራጭ 3 ደግሞ እርጎን እንደ መክሰስ ተመገቡ። በፋብሪካ የተቀነባበሩ ጣፋጭ ምግቦችን መክሰስ ላይ ከመመገብ ይልቅ እርጎን ከፍራፍሬ ጋር እንደ መክሰስ መመገብ ምርጥ ጤናማ አማራጭ ነው። ታዲያ ከ19 እስከ 50 ዓመት ያሉ አዋቂዎች በቀን 1000 ሚሊግራም ካልሲየም ያስፈልጋቸዋል። ከ50 ዓመት በላይ የሆኑ ሴቶችናም ከ70 ዓመት በላይ የሆኑ ወንዶች ደግሞ በቀን 1200 ሚሊግራም ካልሲየም ያስፈልጋቸዋል። ነገር ግን አስታውሱ፣ እርጎ ብቻውን አጥንትን ሙሉ በሙሉ ጠንካራ አያደርግም። አጥንታችንን ለመጠበቅ ሙሉ የአኗኗር ዘይቤያችንን ማስተካከል አለብን። እንደ እርምጃ ደረጃን መውጣትናም የክብደት ልምምዶችን ማድረግ ያስፈልጋል። በቂ የፀሐይ ብርሃን ወይም ደግሞ ቫይታሚን ዲን ማግኘት፣ ሲጃራን አለማጨስናም የአልኮል መጠጥን መቀነስም ያስፈልጋል። የወተት ተዋጽኦ ደግሞ መውሰድ የማስችሉ ሰዎች የላክቶስ አለመስማማት ወይም ላክቶስ ኢንቶለራንስ ካለባችሁ ወይም የወተት ተዋጽኦ የማትወስዱ ከሆነ በካልሲየም የበለጸገበት ቶፉ፣ አረንጓዴ ቅጠላቅጠሎችን፣ አጥንቶቻቸው አብሮ የሚበላ አሳዎችን፣ ሰርዲኖችን እናም በካልሲየም የዳበሩ የሶያ ወተቶችን መጠቀም ትችላላችሁ። እንድታስታውሱት የምፈልገው ነገር ስለ አጥንቶቻችሁ ማሰብ ለመጀመር አጥንታችሁ እስኪሰበር ድረስ እንዳትጠብቁ። የአጥንት ጤና ለብዙ ዓመታት የምትገነቡት ወይም ደግሞ የምትጠብቁት ነገር ነው። እናም እርጎ ካልሲየምናም ፕሮቲንን በዘወትርነት እንድትወስዱ የሚረዳ አንድ ቀላል ምግብ ነው። ታዲያ በቂ ካልሲየምን ተመገቡ፣ በቂ ቫይታሚን ዲን አግኙ፣ በቂ ፕሮቲንን ተመገቡ፣ በአካል ንቁ ሁኑ፣ እንቅስቃሴን አድርጉ፣ ጤናማ የህይወት ዘይቤን ጠብቁ። እናም ስለ ኦስቲዮፖሮሲስ ወይም ስለ አጥንት መሳሳት ተጋላጭ የሚያደርጉ ሁኔታዎች ካሉባችሁ የአጥንት ጥግግት ምዘና ወይም ደግሞ ሌላ ምርመራ የሚያስፈልጋችሁ ከሆነ ከጤና ባለሙያችሁ ጋር ተነጋገሩ። በአጠቃላይ ከ40 ዓመት በኋላ የአጥንት ጤንነትን መጠበቅ በአንድ ጀንበር የሚደረግ ተአምር አይደለም። በየቀኑ የምናደርገው
በጥንቃቄ እንጂ። የተፈጥሮ እርጎን የዘወትር ምግባችሁ አካል በማድረግ እንቅስቃሴን በማድረግናም ጤናማ የአኗኗር ዘይቤን በመከተል አጥንታችሁን መጠበቅ ትችላላችሁ ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጠቃሚ ሆኖ ካገኛችሁትናም ከተማራችሁበት ላይክ እና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።